ሰላም ሰላም የበኩር ቤተሰቦች እንዴት ናችሁ? እንኳን በድጋሚ ወደ ቻናላችን በደህና መጣችሁ። እንግዲህ በዚህኛው ቪዲዮ ደግሞ ማይክሮሶፍት ኤክሴል በመጠቀም ለአንድ ክሊያንት የሰራሁትን ኮምፕሊት ሲስተም የማሳያችሁ ይሆናል ማለት ነው። ምናልባትም በኤክሴል ለዚህ ሲስተም ሰርቶ አይታችሁ ላታውቁ ትችላላችሁ። በጣም ብዙ ነገሮችን አካትቼበታለሁ እዚህ ኮምፕሊት የሬስቶራንት ሲስተም ላይ ማለት ነው። ሴልስን ኮንትሮል የሚደረግበት ነው። ቪቤ የሚባል ወይም ቪዥዋል ቤዚክ አፕሊኬሽን የሚባል ፕሮግራሚንግ ተጠቅሜያለሁ። የተለያዩ አሬዎችን ተጠቅሜያለሁ። የተለያዩ ፈንክሽኖችን ተጠቅሜያለሁ። የተለያዩ አይነት ኮዶችን ተጠቅሜያለሁ። ፓይ ቻርት ምናምን በጣም ብዙ ነገሮች ነው እዚህ ላይ ኮርፖሬት አድርጌ ለመጠቀም የሞከርኩትኝ። እሱን ሁሉ አሳያችኋለሁ። አት ዘ ባክ በጣም ብዙ ነገሮች ተሰርተው የመጨረሻው ሪፖርቶቹን እንዴት እንደሚሰራ አሳያችኋለሁ ማለት ነው። ሶ ስቴይ ቲዩንድ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ቤተሰብ ከሆናችሁ ላይክ እና ሼር ማድረግ እንዳይረሳ። እናንተም እንግዲህ እንደዚህ አይነት ሲስተም መስራት ፕላስ ማሰራት እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ኦፍ ኮርስ ይሄ ለአንድ ክሊያንት የሰራሁት ነው። ሶ ሌትስ ስታርት። እሺ ሶ ምን ጀምረው ከዚህ ከዳሽቦርድ ይሆናል ማለት ነው። እዚህ ጋር የምታዩት ዳሽቦርድ እንግዲህ የመጨረሻው የሬስቶራንት ሲስተሙን አደ ሆል አውትፑት የሚያወጣልን ማለት ነው። ወይም ደግሞ መጨረሻ ላይ ክሊያንታችን ሪፖርቶችን ሲያገኝ አንደኛው ከሚያገኝበት መካከል ይሄኛው ዳሽቦርድ ነው። እዚህ ዳሽቦርድ ላይ የተለያዩ ነገሮች አሉ። ከዚህኛው ብንጀምር ለምሳሌ እዚህ አካባቢ ካለው ብትጀምሩ እዚህ ዳሽቦርድ ላይ ቶታል ሴልስ ዲስፕሌይ ይደረጋል። እነዚህ የምታዩቸው ጀስት ሼፖች ናቸው ጀርባ ላይ ያሉት፣ ግን እነዚህ በቴክስት ቦክስ ደግሞ እነዚህን ኢንፎርሜሽኖች ዲሊቨር የሚያደርግ ይሆናል ማለት ነው። ከዛ እንደምታዩት ቴክስት ቦክስ ናቸው። እንዴት እንዳገኛቸው ዳታዎችን አሳያቸዋለሁ በኋላ ላይ። እዚህ ጋር የምታዩቸው እንዳለ ቶታል ሴልስ ካሽ ምናምን ይላል። ይሄ ዳሽቦርድ ሊትራሊ የሚሰራው በመንዝ ነው። መንዝ ሪፖርት ነው ዲስፕሌይ የሚያደርገው። እዚህ ጋር እንደምታዩት ድሮፕ ዳውን መንዝ ሴሌክተር አለ። መንዙ ሲቀየር ወይም ደግሞ ልክ እንደምታዩት የዳታ አሁን ሳምፕል ዳታ ብቻ ነው የገባበት። ይሄ የፌብሩዋሪ እና የዚህ የጃንዋሪ ብቻ ማለት ነው። ልክ አሁን እንደምታዩት ጃንዋሪ ስለው ልክ እንደዚህ ዳታዎቹ እየተቀየሩ ይሄዳሉ ማለት ነው። እዚህ ጋር ይር ሴሌክተር አለው። ዩ ካን ታይፕ ይር ማለት ነው። በአመት አንዴ ስለሆነ ድሮፕ ዳውን አላደረግ ነው፣ ምክንያቱም ፍሪኩዌንትሊ የሚቀየር ነገር ስላልሆነ ዋንስ ኢን ይር ብቻ ዳታው የሚቀየር ስለሆነ ማለት ነው። ሌላ እዚህ ጋር የምታዩት ነገር ለምሳሌ አንዱ ሬስቶራንት ላይ ትራንዛክሽን ሲካሄድ ካሽ፣ ቴሌብር፣ ሲቪኤ አለ። በብድር ደግሞ ፈርመው የሚበሉ ሰዎች ይኖራሉ። እዚህ ጋር ሌላ ነገር በክሊያንታችን ሪኩዌስት ነው ኢቨንት የምትል ጨምረንበታል። የዚህ ክሊያንታችን ሬስቶራንት ውስጥ ምግብ ፓክ እያደረጉ የሆነ ቦታ ያደርሳሉ። ያንን ኮሊት ኢቨንት ዩ ካን ኮል ኢት ዋትኤቨር ዩ ዋንት። እንደዛ አይነት ነገር ስላለ እሱኛውን ለማሳየት ነው። ይሄ የምታዩት እዚህ ጋር የምታዩት ዳሽ ፓይ ቻርት ደግሞ የዚህን ፕሮጀክት የምታደርግናት በቻርት ማለት ነው። ዊ ዱ ሃቭ ኦልሶ ሌላ ደግሞ አንድ ተጨማሪ አይነት ቻርት ደግሞ እዚህ ጋር አለ። ይሄኛው ቻርት ደግሞ ሁለት ቻርቶች አሉ። እዚህ ጋር ቶፕ አይተሞች ሴልድ አይተሞችን ፊገር አውት እያወጣ የሚያሳይ ነው። እዚህ ጋር ደግሞ ቶፕ ሎን ቴከርስ ደግሞ ዲስፕሌይ የሚያደርግልን ነው ማለት ነው። እሱኛው አለ። ሌላኛው እዚህ ጋር እንደምታዩት ኢቨንት አውትስታንዲንግ ይባላል። ቅድም እንዳልኳቸው ይሄ ለክሊያንታችን ያስገባ ነው ስለሆነ ነው። የተለያየ ቦታ ኢቨንት ሲኖራቸው ዴሊቨር ያደርጋሉ። በወር ነው ሪሲቭ የሚያደርጉትና ለእሱኛው ዲስፕሌይ የሚያደርጉበት ነው። ይሄኛው ዳታ ከዛ የሚወጣ ማለት ነው። ይሄኛው ሴልስ ትሬንድ የሚያሳይ ቻርት ነው። ትንሽ ሰፋ ያለ ቻርት ነው እንደምታዩት። ሴልስ ትሬንድ ማለት እንግዲህ በወር ውስጥ ዴታ ወይም ደግሞ ሴልሱ በተለያየ ጊዜ ሲለዋወጥ እንዴት ደግሞ ዲስፕሌይ የሚደረግበት ነው ማለት ነው። ወይም ደግሞ ለምሳሌ ፒኩ የቱ ጋር ነው፣ የትኛው ሳምንት ሄዷል ምናምን የሚል ነው። አሁን ዳታ ስለሌለው ቻርቱ ላይ ብዙ ዲፍረንስ ላታዩ ትችላላችሁ ማለት ነው። ይሄን ዳሽቦርድ ግን ከመስራታችን በፊት መጀመሪያ ያደረግነው ዴታ ያስፈልጋል፣ ዳታው የሚገባበት ማለት ነው። ሁለተኛው ደግሞ እንግዲህ በጣም በዋነኛነት ያንን ዳታ ለማግኘት የሚያስፈልገን እዚህ ጋር እንደምታዩት ዴይሊ ኢንፑት የሚባል ሽት አለ። ከስተመራችን እዚህ ላይ ነው እንግዲህ ፍሪኩዌንትሊ ጊዜውን የሚያሳልፈው ማለት ነው። እና ምንድነው ዳታ ያስፈልጋል። እዛ ጋር ላይ ያያችሁት ዳሽቦርድም ለማሳለፍ የመጀመሪያ ያደርግለት የነበረው ነገር ዴይሊ ሴልስ የሚያስገባበት ፎርም ክሬት አድርገንለታል። ይሄ ጀስት ሺት ነው፣ ነገር የለውም። ግን እዚህ ሺት ላይ ምን ለማድረግ ሞክረናል። ለምሳሌ እዚህ ጋር እንደምታዩት አይተሞች አሉ። እዛ ቤት ውስጥ የሚሸጡ አይተሞች ልክ እንደዚህ በድሮፕ ዳውን ይመጣሉ ማለት ነው። ይሄን አይተም ከየት ነው የሚያገኘው? አንድ ሺት አለችን፣ ፍሪኩዌንትሊ ሺት አለን እናሳያችሁ። ሺት አይተምስ የምትባል ሺት አለችን። እዚህ አይተም የሚባል ሺት ላይ መጀመሪያ ቀድመን አይተሞቻችን እንዘረዝራለን። አሁን እነሱ ይጨምሩበታል፣ ዲሊቨር ሲደረግላቸው ጨምረውበታል እነሱ በደንብ ማለት ነው። እዚህ ጋር ዝርዝር አይተም ነው ማለት ካታጎሪ አስፈላጊ ካልሆነ ማውጣት ይችላላችሁ። ፕራይስ አለ። ፕራይሱ አቴንታይም ቢለወጥ እነሱ እዚህ ጋር ብቻ ነው የሚጮቱት ማለት ነው። ያኛው ዛሬ የሚያስቀምጡት ነገር የላቸው። ይሄን ሪፈር ያደርግና ዴይሊ ኢንፑታችን ምን ያደርጋል? እዚህ ድሮፕ ዳውኑን ከዛ ስለተያያዘ በዳታ ቫሊዴሽን ስለተያያዘ ይሄኛው ልክ እንደምታዩት ያመጣል ማለት ነው። ከዛ በኋላ እዚህ ጋር ካታጎሪ ለምሳሌ እኔ ራሱን አንዱን ምግብ ብመርጥ ልክ እንደምታዩት አሁን እዚህ ጋር መመረጥኩኝ ቡና ስለው ቡና
ድሪንክ ነው አለ። ከዛው ከእንትን ውስጥ ነው ያመጣልኝ። ከዛ ኳንቲቲ ብቻ ነው ማስገባው እዚህ ጋር ማድረግ ላሳያችሁ። ኳንቲቲ ሳስገባ ኳንቲቲ 3 ስለው እዚች ጋር ቶታል ላይ ይልኝ ራሱ ነው 90 ብሎ ካልኩሌት የሚያደርገው ማለት ነው። ሁለቱም ፔመንታችንን ልክ እንደዛው አስገብተናል። በካሽ በሲቢኢ ብር ነው በምንድን ነው የተከፈለው የሚለውን ሰውዬው ያስገባል። ይሄ ካሸሩ የሚሰራው ስራ ነው ማለት ነው። ከዛ በኋላ ከስተመር የሚጽፈው መች ነው? ቅድም እንዳልኳችሁ ይሄ ከደንበኛችን በሎን የሚበሉ ሰዎች አሉ ብያቸዋለሁ። በሎን ከሆነ እዚህ ጋር ከስተመር ይጻፋል ማለት ነው። ከዛ ካልሆነ ግን መቅረት ይችላል ማለት ነው። መጨረሻ ላይ ሪማርክ አለ። አስፈላጊ ከሆነ ማስገባት ይችላሉ። በጣም ኤክሴል ላይ ሌላ ነገር ምናልባት ለብዙዎቻችሁ አዲስ ይሆናል ብዬ የማስበው ነገር ኤክሴል ላይ you can insert a button ልክ እንደ ፉሊ ፈንክሽናል ሲስተም you can insert a button ማለት ነው። ልክ እዚህ ጋር እንደምትሉ ሁለት በተኖች አሉ። ሰሚት በተን አለ፣ ሪሴት በተን አለ። ሰሚት በተን ዴታውን ወደ ዳታቤዝ ሰሚት የምናደርግበት ሲሆን ሪሴት በተን ደግሞ ዳታውን እዚህ ጋር ያስገባችሁትን ዳታ በየቀኑ አዳዲስ ዳታ ስለምታስገቡ ወር ደግሞ የሆነ ዳታ አስገብታችሁ ሰሚት ካደረጋችሁ በኋላ ድጋሚ ለዛኑ ቀን ራሱ ስፔሲፊክ ዴት ማስገባት ብትፈልጉ ሪሴት የምታደርጉበት ነው ማለት ነው። ሶ ለምሳሌ እኔ ሰሚት ስለው ምንድነው የሚለኝ? ሰሚት አልኩትኝ። እንደምታዩት ሰሚት ከረንት ሴልስ ዴታ ቱ ዳታቤዝ አለ። አዎ ብለው ወይ ደግሞ ኖ ብለው ይተዋል። ሰሚት ብዬ ግን የስ ብለው ዴታው ሰሚት ይሆናል ማለት ነው። ዴታው ሰሚት ከሆነ በኋላ ስለዚህ ዳታው ሰሚት ይሆናል። ልክ እንደ ሰሚት ከሆነ በኋላ ሴልስ ሰሚትድ ሰክሰስፉል ያለኝ ኦኬ አልኩት። ሰሚት ሆኖ የት ነው የሚሄደው? ሰሚት ሲሆን we do have a database ይኸውላችሁ ሌላ ዳታቤዝ አለኝ። ልክ እንደምታዩት አሁን እነዚህ ሳምፕል ዳታዎች ያስገባቸው ዳታዎች ስላሉ ነው ወደ ታች ዝቅም በልና የመጨረሻ ዳታችን ነው ይሄው በ0702 ብለን ያስገባነው ቡና 3 ምናምን ካሽ ብሎ መጣልኝ ማለት ነው። ሶ ዳታቤዛችሁ ስቶር ያደርጋል እዚህ ዳታቤዝ ላይ ማለት ሰሚት ሲሆን። ቅድም ያልኳችሁ ሪሴት በተን ደግሞ ምንድነው የምታደርገው? ሪሴት በተናችን ደግሞ እዚህ ጋር ሪሴት ስለው ይታያላችሁ። ይሄ ሪሴት ማድረግ ትፈልጋለህ ክሊር ቱ ዴስ ኢምፕሩተር ዋሊንግ አዋልኩት ይሄው እንደምታዩት ክሊር ሆነ ማለት ነው። ከዛ ቀኑን ቀይራችሁ ወደሚቀጥለው ቀን መሄድ ትችላላችሁ። ኦር ዋንስ ደግሞ ሚድዴይ ላይ ሰሚት ካደረጋችሁ በኋላ ወደ ዳታቤዛችሁ ቀጥላችሁ ደግሞ እንደገና ዳታውን ማስገባት መቀጠል ትችላላችሁ ማለት ነው። የግዴታ ፍሪኩዌንትሊ ሰሚት ማድረግ አይጠበቅባችሁም። ኢቭን ሴቭ ብትሉት ፎርሙ ላይ ሴቭ እንደሆነ ስለሚቆይ ዘግታችሁ ፒሲያችሁን በመሃል በይፋ ምናምን ራሱ መቀጠል ትችላላችሁ ማለት ነው። ሶ ዴይሊ ዴታ በዚህ ፎርማት ወደ ዳታቤዙ የሚገባ ይሆናል ማለት ነው። ከዛ ቀጥሎ ደግሞ ሌላኛው ምንድነው? ዴይሊ ዳታ ከገባ በኋላ ዴይሊ ክሎዚንግ ይኖራችኋል። ዴይሊ ክሎዚንግ ፔጅ አለ። ይሄ ዴይሊ ክሎዚንግ ዴታ ልክ እንደምታዩት ዴይሊ ሰመሪ እና ቀን አለ እዚህ ጋር በዛ ቀን ውስጥ የተካሄዱ ነገሮች እንዳለ ያስቀምጥላችኋል ማለት ነው። እዚህ ጋር ለምሳሌ እኔ እዚህ ጋር ቀኑን ሌትስ ሴይ ዛሬ አሁን ለምሳሌ ያስገባ ነው አለ አይደል 0702 ከሆነ ኢንተርስል እንደምታዩት ዳታው ይቀየራል። በ0702 ቀድሞም የገቡ ዳታዎች ስለነበሩ ነው ምንም ይሰጣችኋል። ዴይሊ ሴልስ አጠቃላይ በሲቢ ቶታል ስንት ተሸጠ፣ ሲቢ ብር ቴሌብር ስንት ተሸጠ፣ ሲቢ ምናምን ካሽ እንደዚህ ኢቨንት ሎን እያለ ያስቀምጥላችኋል። ዴይሊ ቶታል አለ እዚህ ጋር እንደምታዩት ደግሞ ኢቨንት ቶታል አለ እዚህ ጋር በቶፕ ሴሊንግ አይተሞቹ ዝርዝር አለ። ኢቨንት ብሎ እንግዲህ ለእንትናችን አውትስታንዲንግ ሎን በሎን ደግሞ የተወሰዱም ካሉ አጠቃላይ ሰመሪ ይሰጣችኋል። አናዘር አሜዚንግ ቲንግ እዚህ ጋር ምን ተደርጓል? እዚህ ጋር እንደምታዩት ፕሪንት እና ሴቭ ሚል ሁለት ነገር አለ። ሶ ወደ ፕሪንት ይሄን ዴይሊ ሎጋችሁን ወይም ደግሞ ዴይሊ ሪፖርታችሁን ሴቭ ማድረግ ፕሪንት ማድረግ የምትፈልጉ ከሆነ ነው። ሴቭ ደግሞ ልክ እቺን ሴቭ በተን ስትነኳት በፒዲኤፍ ፎርማት መልኩ ፕሮሰስ አድርጎ በፒዲኤፍ ፎርም ያስቀምጥላችኋል። ወላችሁ ሴቭ ፒዲኤፍ ሰክሰስፉል ያለኝ ያልኩት የት ነው የሚያስቀምጥላችሁ? የኤክሴላችሁ ያለበት ቦታ ላይ ልክ እንደዚህ ያስቀምጥላችሁ። ዴይሊ ሴቭ ክሎዚንግ ይላል በ26/02/08 አለ ማለት ነው። ስከፍተው እንደምታዩት ሙሉ ለሙሉ ሪፖርት በ7 ያለኝ ሪፖርት እንደዚህ ያስቀምጥልኛል ማለት ነው። ለከስተመሩ ይሄ ባክአፕ ነው ማለት ነው። እንደ ባክአፕም ይቀመጥለታል ማለት ነው። በዚህ ፎርም ፕሪንት ማድረግም ይችላል። እንደዚሁ ሶፍት ኮፒ ነው ማስቀመጥ ይችላል ማለት ነው። ዋረልስ ሌላኛው መንዝሊ ሪፖርት ደግሞ አለ። እንደምታዩት መንዝሊ ሪፖርት ደግሞ አለ። መንዝሊ ሪፖርት ላይ ደግሞ እዚህ ጋር መንዝና ይር ሰሌክተር አለኝ። እንደምታዩት መንዝና ይር ሰሌክተሩ ሲቀያየር ዳታው በዛው ልክ በአጠቃላይ ይቀየራል ማለት ነው። እንደምታዩት እዚህ ይቀየራል። መንዝ እናንተ ተቀየረ ተመሳይ በካሽ ምናምን ያለኝ ፍሎ ያደርጋል። ሶልድ የሆኑ አይተሞችን መርጅ እያደረገ ቡና በቀን ሲሆን የዛች ቀን ስፔሲፊክ የተሸጠችዋን ነው። ይሄ መንዝሊ ደግሞ ሲሆን ቡና በወር ውስጥ ስንት ቡና ተሸጧል የሚለውን ልክ እንደዚህ ያስቀምጥልናል ማለት ነው። ሌላኛው መንዝሊ ሪፖርት ላይ እንደዚሁ
መንዝሊ ሪፖርት ላይ ልክ እንደዚሁ አውትስታንዲንግ ብድር ያለባቸው ሰዎች እያንዳንዳቸው ስንት ቶታል ወሰዱ እስካሁን በመሃል ቢከፍሉ ደግሞ በኋላ አሳያችኋለሁ። ሎን ፔመንት የምትባልበት አለች እና አውትስታንዲንጋቸው አለ። ሌላም እነሱ ከስተመሮቻችን የሚፈልጉት ነገር ነበር። ለምሳሌ እዚህ ጋር ልቻችሁ ያልኳችሁ የመንዝሊ ሰው በወር ከሆነ የሚከፍለው እዚህ ጋር ሎን ፔመንት የምትል አንድ ፎርም ክሬት አድርገንላቸዋል። እያንዳንዱ ሎን የወሰደ ከስተመር ወር ሳይሞላ ቢከፍል እዚህ ፎርም ላይ ሬጅስተር ተደርጎ ወደ ዳታቤዝ ይላካል። ዳታቤዙ ደግሞ አቀናንሶ መንዝሊ ሪፖርት ላይ ልክ እንደዚህ ያወጣላችኋል ማለት ነው። አማውንት አጠቃላይ ያ ሰውዬ ስንት ወስዷል፣ ከዛ በኋላ በመሃል የከፈለው ካለ እዚህ ይመዘገባል። አውትስታንዲንጉን ደግሞ አጠቃላይ ይጽፍላችኋል ማለት ነው። ስለዚህ በዚህ ፎርም ደግሞ መንዝሊ ሪፖርት ያገኛል። መንዝሊ ሪፖርቱን በተመሳይ ሴቭ በተን ጨምረንበት ሴቭ ካደረገ በኋላ ልክ እንደምታዩት ሪፖርቱን ሴቭ ያደርጋል። ከዛ ስትከፍቱት ልክ እንደምታዩት መንዝሊ ሴልስ ሪፖርት ፎር ፌብሩዋሪ ይላል ማለት ነው። ስለዚህ ስከፍተው በምታዩት መልኩ መንዝሊ ሪፖርቱን ፕሪንት አውት አድርጎ ያስቀምጥላችኋል ማለት ነው። ይሄ ስታርት ዴት እና ኢንድ ዴት አለው። ሙሉ ለሙሉ አጠቃላይ ያለውን ከረንት ስታተስ አዞፍ ፕሪንት ባረጋችሁበት ቀን ማለት ነው። ለውጥ ካለ ይገባል። ባረጋችሁበት ቀን ግን የነበረውን መንዝሊ ሪፖርት ያስቀምጥላችኋል which is በጣም አሪፍ ነገር ማለት ነው። ስለዚህ ይሄ አለ። ሌላኛውና በጣም ደስ የሚለው ነገር ደግሞ ምንድነው? ለምሳሌ ከስተመሮቻችሁ በሎን የሆነ ኮንሱም ቢያደርጉና ወይም ደግሞ ኢቨንትን ቦታ የሆነ ከስተመራችን ኢቨንት እያለ ይጠራዋል ያልኳችሁ የሆነ ቦታ ምግብ ዲሊቨሪ ያደርጋሉ በየቀኑ ያንን በስፔሲፊክ ዴይ አሁን ዴይሊ ክሎዚንግ ላይ ቀደም አይታችሁታል። ከዳታቤዝ አውጥቶ አንድ ሰው በ30 ቀን ውስጥ ብድር ወስዶ በልቶ ከሆነ በየቀኑ የወሰዳቸውን ነገሮች እንዳለ ዝርዝር መዘርዘር ብትፈልጉ ከስተመር ሌጀር የሚባል አዘጋጅተንላችኋል። በቃ እያንዳንዱ ከስተመር ልክ እንደዚህ ትመርጡ በዛ ወር ውስጥ ያለውን ዝርዝር ያስቀምጥላችኋል ማለት ነው። በቃ ፌብሩዋሪ ለምሳሌ እንደምታዩት እንደዚህኞቹ የላቸውም ዳታ ስላልገባ ነው። ጃንዋሪ ብለው ግን ያው እንደምታዩት የእያንዳንዱ ሰው እንደምታዩት በዚህ ጋር በጣም በቆንጆ መልኩ ያደርጋል። እዚህ ጋር ደግሞ በቀን ዘርዝሮ ያመጣላችኋል ማለት ነው። ስለዚህ እያንዳንዷን ሲስተም እንደዚህ በከስተመር ሌጀር ደግሞ ያመጣል። ሶ ኤቭሪ እንትን ያገኘው እንዳለ ያመጣላል። ለኢቨንትም እንደዛው ነው የሰራንላቸው። አይተም እንደዚህ ይሄ አይተሞች በአቴኒ ታይም ብትጨምሩ እዛ ዴይሊ ኢንፑታችሁ ላይ ከዚህ ሊስት ስለሆነ የሚወስደው ይመጣል። ፕራይስ ቼንጅ ራሱ ቢኖር ኦልሬዲ የነበረውን ፕራይስ አይቀይረው። ዋንስ ዳታቤዝ ላይ ከገባ በኋላ አፕዴት አይደረግም። ዳታቤዝ ላይ በቃ ስቲክ ነው የሚያደርገው። ስለዚህ ሪፖርታችሁ ላይ ምንም አፌክት አያደርግባችሁም። ለምሳሌ ቡና 30 ብር ነበር፣ አሁን 50 ብር ቢገባ 50 ብር ብዬ ብጽፍ ከዚህ ከቀየርኩበት ቀን በኋላ የሚገቡ ዳታዎችን በ50 ብር ይሰራልኛል። ከዛ ፊት ነበር ኦልሬዲ 30 እንደሆኑ ይቆያሉ ማለት ነው። እነዚህ እንኳን ሌላ በቃ ባክ የሚሰሩ ላሉ ለምሳሌ ሎን ሄልፐር ይሄኛው በጣም ለብቻ የተሰራ ነው። ባክ ላይ እነዚህ ሰዎች ማይነኳቸው ናቸው። ይሄኛውም እንደዛው ሃይድ እናደርገዋለን በኋላ። ዳታቤዛችን ነው በቃ ምንም ከስተመሩ አይነካውም። ኦልሬዲ ዳታ ስቶር ለማድረግ የምንጠቀምበት ነው። ፔመንት ዳታቤዝም ይሄው እንደዛው ማለት ነው። ይሄ ሁላ ይጨማመርና አጠቃላይ መጨረሻ ላይ ልክ የምታዩትን አይነት ሲስተም ይኖርናል ማለት ነው። ዳሽቦርዳችንም ቆንጆ ዳሽቦርድ እዚህ ጋር አለን። በመንዝሊ ቶታል ሴልሱ ስንት ነው አጠቃላይ የተሸጠው፣ በካሽ ስንት ተሸጠ፣ ሎን አውትስታንዲንጉ ስንት ሆነ፣ በኢቨንት ስንት ተሸጠ ምናምን እያለ ዴታውን ያስቀምጥላችኋል በዚህ በቆንጆ ፎርማት ማለት ነው። አንድ ተጨማሪ ነገር ማሳያችሁ ይህንን በተኖቹ እንዲሰሩ ለምሳሌ እዚህ ዴይሊ ኢንፑት ላይ ልክ የምታዩቸው እንዲ ሰሚት እና ሪሴት በተኖች በኋላ ፕሪንት እና ሴቭ ያልኳችሁ በተኖች እንዲሰሩ የተጠቀሙት ፕሮግራሚንግ VBA ወይም ደግሞ ቪዥዋል ቤዚክ ፎር አፕሊኬሽን ይባላል እና እንደምታዩት ይሄ ቪዥዋል ቤዚክ ፎር አፕሊኬሽን የሚባል አይነት ፕሮግራም ተጠቅመናል። ለምሳሌ እዚህ ጋር እያንዳንዱ በተኖች ኮንትሮል የምናደርግበት ነው ማለት ነው። በቃ ልክ እንደዚህ አሁን ለምሳሌ ይሄ ዴይሊ ሴቭ ክሎዚንግ ነው። እዚህ ጋር ሴቭ ዴይሊ ክሎዚንግ በፒዲኤፍ ሴቭ እንዲያደርግልኝ ይሄን ተጠቅም ያለው። እንደገና እዚህ ጋር ለምሳሌ ፕሪንት እንዲያደርግ ደግሞ ይሄኛውን ተጠቅም ያለው። እንደዚህ ያለ ይሄን አይነት ፕሮግራሚንግ ደግሞ VBA ይባላል ወይም ደግሞ ቪዥዋል ቤዚክ ፎር አፕሊኬሽን። እሱኛውን በመጠቀም ደግሞ እነዚህ በተኖቹ ፈንክሽናል ሊሆኑ ተደርጓል ማለት ነው። እንግዲህ ኦቨርኦል ሲስተሙ ይሄን ይመስላል። አንድ በአንድ ደግሞ እንዴት እንደሰራሁት እንዳሳያችሁ የምትፈልጉ ከሆነ ኮሜንት አድርጉልኝ። እንደዚህ አይነት ሲስተም እንዲኖራችሁ የምትፈልጉ ከሆነም ደግሞ ኮንታክት አድርጉኝ፣ ይቻላል እንሰራላችኋለን ማለት ነው። ዲስ ኢዝ ኢት እንግዲህ ሶ ሆፕፉሊ አሪፍ ነገር እንዳሳያችሁ ተስፋ አድርጋለሁ። ኤክሴል ላይ እንደዚህ ነገር ሰርታችሁ የምታውቁ ከሆነ አሳውቁኝ። አዲስ ከሆናችሁ አሁን ደግሞ ማስታወሳችሁ ነገር ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር አድርጋችሁ ሰው ጋር እንድትደርስ አድርጉ። ይመቻችሁ።